ሰላም የተወደዳችሁ ስሜ አርቲስት ቢንያም ዮሐንስ እባላለሁኝ። በፊልም ስራ በፊልም ሙያ ውስጥ ነው የቆየሁት። በዚህ ጉዞዬ ከ10 በላይ የፊልም ስራዎችን በዩቲዩብ ሰርቻለሁ። የመጀመሪያ ስራዬ ከነ ማንዴላ ጋር የሰራሁት ሲሆን ያው ቻሌንጅ ገጥሞት ለሲኒማ የተሰራ ቢሆንም በስተመጨረሻ ዩቲዩብ ላይ የተለቀቀ ነው። እንግዲህ በዚህ በ10 ዓመት የህይወት ጉዞ ውስጥ ካጋጠመኝ ትልቁ እጅግ በጣም እኔንም በጣም ብዙ ሰዎችን ልብ የነካ ታሪክ ነው የነ ዋላሸት ፍርዴ ታሪክና የፍቅር ሶሻል ሚዲያ ማህበር የተሰኘ ማህበር እየመሰረትኩ ነው ያለሁት በቲክታክ ላይ። ከነኛ መካከል አንዱ እሱ ነበርና በቅርበትም ባይሆን በተወሰነ ኢንፎርሜሽን ደረጃ ስለ ልጁ አውቅ ነበረ። ግን ምንም ማድረግ ስለማልችል እኔም ደግሞ በአዲስ መልኩ ስለሆነ ወደ ቲክታክ የመጣሁት ጊዜ እየጠበቀን ነበረ እሱን የምናግዝበት ኢቨን ሰዎች ጋር ታሪኩ የሚደርስበትን ኦር ቪዲዮ የሚደርስበትን አድቫንቴጅ እየጠበቀን ነበረ። ከዕለታት አንድ ቀን ግን እርዳታ ሲጠይቅበት የነበረ የቲክታክ አካውንቱ ከ4000 በላይ የነበረ አካውንቱ ይዘጋበታል። በዚህ ቲክታክ መጥፋት ነው ፎሎ እንዲደረግ በማድረግ ላይቭ የገባሁትና ይህንን እያስተባበርኩኝ እንዳጋጣሚ አንድ ነገር ነው ያሰብኩትኝ ቦታው ላይ ሄጄ ሂስቶሪውን መስራት እና ለህዝብ ደግሞ ማድረስ ነበረ። አቅሜ ውስን እንደሆነ አቅ ነበረ። ወደ ድሬዳዋ ተጓዝኩኝ። ወደ ድሬዳዋ በተጓዝኩበት ወቅት እንዳጋጣሚ ሆኖ ታሞ ሆስፒታል ተኝቶ ነው የደረስኩትኝ። የመጀመሪያ ቪዲዮዬን ከዶክተር ጋር በነበራቸው ኮንቨርሴሽን ጀመርኩኝ። ከዛ በኋላ ጉዞ ወደ አዲስ አበባ ለማድረግ እና ቪዲዮውን ቫይራል እንዲወጣ ለመስራት ወሰንኩኝ። የቲኬት የቆረጥኩበት ቀን አንድ ቀን ወደኋላ አዘገየኝ። እንዳጋጣሚ ሆኖ ተመለስኩኝ ወደ እሱ ቤት። የዛን የተመለስኩበት ቀን ምንድነው የሆነው? ይሄ ልጅ መሱድን ይመስላል ብለው ነገሩኝ ማለት ነው። እኔም ሳየው መሱድን ይመስላል። እዛ ጋር ነው ስቶሪውን ሜኪንግ የጀመርኩት ማለት ነው። መሱድን ይመስላል፣ ይሄ ልጅ ይታከማል ብዬ በእርግጠኝነት ተናገርኩኝ። እዛው ጋር አባትየው ደከመኝ በል አንተኛው ደግሞ ትንሽየው መሞት አልፈልግም መታከም ፈልጋለሁ በል በሚል ሐሳብ ያሰራሁት። ከዛ የተወሰኑ ቪዲዮዎችን ሰርቼ በድራማቲክም አባቱን አባት አድርጌ ልጁን ደግሞ እንደ ልጅ አድርጌ፣ ምክንያቱም እዛ በቆየሁበት ሞመንት ውስጥ አትጫወት ሲባል አይ ስለነበረ እጅግ በጣም ጭንቀት ውስጥ ነው የነበረው ልጁና ያንን ወደ ድራማቲክ ነገር ቀይሬ ስቶሪ ሰራሁለት። እየታየ መጣ። ወደ አዲስ አበባ ከተመለስኩ በኋላ ያቺን የአባቱን መድከምና የልጁን ደግሞ መሞት አለመፈለግን አንድ ላይ ያይዤ ለቀቅኩኝ። እሱ እየታየ ቀጥታ እነሱ ከድሬዳዋ እንዲመጡና ወደ መንሱ ጋር እንድንሄድ በማኔጅመሩ በመሱድ ማናጀር ጋር ኮንታክት ፈጥሬ ወደ ይርጋ ጨፌ ድረስ ሄዶ እንዲያገኘውና ስቶሪ ሜክን ማድረግ እንዲችል አደረግኩኝ። ከእግዚአብሔር ጋር ወደ ይርጋ ጨፌ ሄደን ቀናቶችን አብሮ እንዲያሳልፉ በማድረግ በስተመጨረሻ ለሶስት ሰዎች በተለይ ታዋቂ ለሆኑ ለሶስት ሰዎች ለሰይፉ፣ ለእሸቱና ለአዶናይ ቪዲዮን መስራት ፈለኩኝና እኔና መሱድ ተነጋግረን ቪዲዮውን ሰራን ማለት ነው። ያን ሰርተን ወደ ሐዋሳ ተመለሰን። ከሌላው እጅግ በጣም ከምትጠብቁት በላይ ስቲል አሁን 1.8 ሚሊዮን ህዝብ አይቶታል። የአዶናይ ቫይራል ወጣ ማለት ነው። አዶናይም ከኛ ጋር ኮንታክት በማድረጉ ከኔ ጋር ኮንታክት አደረገ። አዲስ አበባ ላይ ተመለሰን። አዲስ አበባ ከተመለሰን በኋላ አዶናይ አገኘን ማለት ነው። ከሱ ጋር ከተገናኘን በኋላ የዛኑ ቀን ቀጥታ አዶናይ የአቶ ብርሃንን መልካምነት፣ ደግነት ነግሮኝ ቃል እንደገባለትም ነግሮኝ ቀጥታ ወደ ኢትዮ ኢስታንቡል ጀነራል ሆስፒታል መጣን ማለት ነው። ትልቅ የምስራች፣ ትልቅ ደስታ ነበረ። እጅግ በጣም በዚህ አጋጣሚ አዶኒ ከልብ እናመሰግናለን። ይሄ ትልቅ ስኬት ነው። መስማትህ፣ ለሰዎች ቶሎ መልስ መስጠትህ እጅግ በጣም የሚያኮራ ያንተን የልብ ቅንነት አብዝቶ የሚያሳይ ስለሆነ ከልብ እናመሰግናለን። ታሪኩ አዲስ አበባ ረግጦ ከአዲስ አበባ ይርጋ ጨፌ ረግጦ እንግዲህ ይርጋ ጨፌ ላይ ደግሞ እጅግ በጣም በሚገርም ትህትናና ፍቅር
መሱድ የመሱድ ቤተሰብ እናቱን ጨምሮ ፋጤን ሁላችሁንም ከልብ እናመሰግናለን። እኔም የበለጠ ፍሬ እያፈራው እንደሆነ ስለተሰማኝ በየጊዜው ልጁን ማኔጅ ዳይሬክቲንግ በማድረግ ሰዎች የበለጠ ትኩረት እንዲያገኙ በማድረግ የመጀመሪያውን ከአርቲስት ፍቅርተ ደሳለኝ ጋራ እንዲገናኙ እሷም ደግሞ በጸሎቷ እንድታስበው አደረግኩኝ። ቀጣይ ከአርቲስት ሰለሞን ተካ ጋርም እንዲገናኝ አደረግኩኝ። እንግዲህ ዛሬ ላይ ስንደርስ እጅግ በጣም ደስ ብሎኛል። በዚህ ታሪክ ውስጥ የተሳተፉ በተለይ የፍቅር ሶሻል ሚዲያ ማህበር አባላቶች በጣም ከልብ ነው የማመሰግነው። ምክንያቱም ፖስት ሪፖስት በማድረግ በጣም ብዙ ሰዎች መነጋገሪያ እንዲሆን ተደርጓልና የአዶኒ ቤተሰቦችም 444ቾች ትችላላችሁ። በጠቅላላ አዶኒ ጎን ያላችሁ ከኛም ጎን ያላችሁ በሶሻል ሚዲያ ታሪክ ተደርጎ በማይታወቅ ሁኔታ በተለይ እዚህ ታሪክ ላይ ተረባርባችሁ ሰርታችኋል። ፍቅር ያሸንፋል። ፍቅር ሁልጊዜም ይኖራል። በስተመጨረሻ ማመስገን የምፈልገው የዚህ ሆስፒታል ባለቤት አቶ ብርሃኔ ተድላን ከልብ ነው የምናመሰግነው። እጅግ በጣም ትህትና ፍቅርን በተሞላበት ሁኔታ ትሪት አድርጎ ይህ ልጅ ዛሬ እንግዲህ ሰርጀሪ እየተሰራለት ነው እና ውጤቱን እጅግ በጣም ያማረ እንደሚሆን በእርግጠኝነት መናገር እችላለሁ። ዶክተር ሺበቆምም እጅግ በጣም ከመጀመሪያው ሚቲንጋችን ጀምሮ የሚያስረዳበት መንገድ ልብን የሚገዛ የሚያሳምን ነው። አይደለም ሕክምና ለሚያውቅ ሰው ሕክምና ለማያውቅም ሰው የሚያስረዳበት መንገድ እጅግ በጣም ልዩ ስለሆነ ከልብ ነው የምናመሰግነው። እንዲሁም ደግሞ በጀርባ ያሉት ሁሉም እዚህ ሰራተኛ የሆኑት ሁሉንም ባለሙያዎች ከልብ እናመሰግናለን። ስለተሰጠን መስተንግዶ፣ ስለተሰጠን ፍቅር ከልብ እናመሰግናለን። እንወዳቸዋለን፣ እናከብራቸዋለን። ሁላችንም ለዚህ ሆስፒታል አምባሳደር መሆንና ልናገለግል እንደሚገባ ነው የተሰማኝ። በበኩሌ እኔ ቃል ገባለሁ ይሄ ልጅም ከዳነ በኋላ የዚህ ሆስፒታል አምባሳደር ሆኖ ከኔ ጋር እንዲሰራ ፈልጋለሁ። ያለምንም ለሰጣችሁን ፍቅር የምንችለውን እንሰጣለን እና እናመሰግናለን። በአባቱም በእናቱም ስም ከልብ አመሰግናለሁ። በእኔም በፍቅር ሶሻል ሚዲያ ማህበርም ከልብ አመሰግናለሁ። ጤና ይስጥልኝ።